ትንሽ ትዕቢተኛ ከሆንኩባችሁ ይቅርታ አድርጉልኝ ግን እኔ ልዩ ሰው እንደሆንኩ አስባለሁ Again, please don't call me arrogant because what I'm saying is true. I'm European champion, so I'm not one of the bottle. I think I'm a special one. ይህች አረፍተ ነገር ነበረች የእግር ኳስን ዓለም ለዘላለም ይቀየረችው። ንግግሩ በራስ መተማመን ስለነበረበት እኮ አይደለም። የእግር ኳስ ዓለም እንደሆነ ከሱ በፊት በራስ መተማመን የሚባል ነገር አይቷል። ትዕቢት ስላዘለችም አልነበረም። ምክንያቱም እግር ኳስ ከዛ በፊትም ትዕቢትን አስተናግዷል። ነገሩን ልዩ የሚያደርገው ይህን ሰው የተናገረውን ነገር በተግባር ማሳየቱን ነበር። ይህ ሰው ወደ አሰልጣኝነት የመጣ የቀድሞ የባላንዶር አሸናፊ አልነበረም። እሱ ዝም ብሎ ተራ አስተርጓሚ ነበር። የስልጠናና የታክቲክ ማህደሮች ተሸካሚ ነበር። ማስታወሻዎች የሚይዝ ሰው፣ ብዙዎች የሚያፌዙበት ሰው ነበር። ነገር ግን በሆነ ተአምር ያ የተናቀው ሰው ግምት ያልተሰጣቸውን ቡድኖች ይዞ አውሮፓን በበላይነት ድል አደረገ። የእግር ኳስ ኤምፓየሮችን አፈራረሰ። ተቀናቃኞቹን በስነ ልቦና አሰቃየ። ዳኞችም በሐሳብ መራቸው። የመልበሻ ክፍሎችም ከፋፈለ። እንዲሁም በእግር ኳስ ታሪክ ውስጥ ከሁሉም በላይ ከሚፈሩት አሰልጣኞች መካከል አንዱ ሆነ። ሆዜ ሞሪኖ። ሆዜ ሞሪኖ ደግሞ ችግር ነበረበት። እሱ ቡድኖችን ዝም ብሎ አሰልጥኖ አያውቅም። እሱ ጦርነቶችን ይፈጥር ነበር እንጂ። እያንዳንዱ ጋዜጣዊ መግለጫው የስነ ልቦና ጦርነት መድረክ ነበር። እያንዳንዱ ባላንጣነት ነገሩ ግላዊ እንዲሆን ያደርግ ነበር። እያንዳንዱ ድል ደግሞ በመላው ዓለም ላይ እንደተወሰደ የአጸፋ በቀል ይቆጠር ነበር። አንዳንድ ደጋፊዎች እንደ ታላቅ ሊቅ ያዩታል፣ ሌሎች ደግሞ እንደ መርዛማ ቶክሲክ ሰው ይመለከቱታል። ነገር ግን አንድ የማይካድ እውነት አለ። የእግር ኳስ ዓለም እንደ ሆዜ ሞሪኖ ያለ አሰልጣኝ በፍጹም አይቶ አያውቅም። ዳግመኛም ላያይ ይችላል። ሆዜ ሞሪኖ ከመወለዱ በፊት እግር ኳስ ቀድሞውኑ ቤተሰቡን ተቆጣጥሮት ነበር። በ1963 እንደ ፈረንጆቹ በሴቱባል ፖርቹጋል ነበር የተወለደው። አባቱ ፌሊክስ ሞሪኖ በፖርቹጋል ምድር ወደ 300 የሚጠጉ ጨዋታዎችን ያደረገና የፖርቹጋል ብሔራዊ ቡድንም ለመወከል የበቃ ፕሮፌሽናል ግብ ጠባቂ ነበር። እንደ ቪቶሪያ ዴ ሴቱባልና ቤሌንሰስ ላሉ ክለቦች ተጫውቷል። ነገር ግን በዚያ ዘመን በፖርቹጋል የነበረው እግር ኳስ ፍጹም ጨካኝ ነበር። ምንም አይነት ድምቀት የለውም። ምንም አይነት የቅንጦት ኑሮ የለውም። አሰልጣኞች በአንድ ሳምንት ውስጥ የህዝብ ጀግና፣ በቀጣይ ሳምንት ደግሞ ስራ አጥ ሊሆኑ ይችላሉ። እናም ወጣቱ ሆዜ ይህንን እውነታ ገና በማለዳው ለመመስከር ተገደደ። ፌሊክስ ውሎ አድሮ ወደ አሰልጣኝነት ተሸጋገረ። በእርግጥም እጅግ የሚያስደንቅ ነገር አደረገ። በርካታ ክለቦችን ወደ ፖርቱጋል ከፍተኛ ሊግ ማደግ እንዲችሉ ረዳ። መጀመሪያ አሞራን፣ በመቀጠል ደግሞ ሪዮ አቬን። እሱ በሁሉም ዘንድ ይከበር ነበር። ይህ የሆነው ግን እግር ኳስ ያጨካኝ የተባለው ልምዱ እሱ ላይ እስኪፈጽም ድረስ ነበር። በስተመጨረሻም እግር ኳስ ፊቱን አዞረበት። ፌሊክስ ሞሪኖ በክሪስማስ ቀን ከስራው ተባረረ። ሆዜ ደግሞ ያኔ ገና ህፃን ልጅ ነበር። እስኪ አስቡት፣ ህፃን ልጅ ሆናችሁ አባታችሁ ከዛ ከሚያፈቅረውና ከሚሳሳለት የእግር ኳስ ሙያው ተባሮ ሲያለቅስ ስታዩት። በአንድ በኩል የተከበረ የአሰልጣኝ ልጅ ናችሁ፣ በማግስቱ ግን እግር ኳስ ምንም አይነት ተጨባጭ ሁኔታ እንደሌለው ትረዳላችሁ። ያ ቅጽበት በጣም ትልቅ ትርጉም ነበረው። ምክንያቱም ሞሪኖ አድጎ እግር ኳስን እንደ ፍቅር ወይም ማራኪ ነገር አድርጎ አልተመለከተውም። እሱ ያደረገው ነገር እግር ኳስን እንደ ሰርቫይቫል ማየት ነበር። እናም ያ ስነ ልቦናው የሱን ሙሉ የአሰልጣኝነት ህይወት የሚወስን ትልቁ መመሪያው ሆነ። ሆዜ የአባቱን ፈለግ ተከትሎ እግር ኳስ ተጫዋች ለመሆን ሞክሮ ነበር። እንደ ሪዮ አቬ፣ ቤሌንሰስ እና ሴሴምብራ ባሉ ዝቅተኛ የፖርቹጋል ሊግ ክለቦች ውስጥም ተጫውቷል። ነገር ግን ብዙ ሰዎች የሚያልፉት አንድ ወሳኝ የተባለ እውነት አለ። ሞሪኖ ዋጋ ቢስ ወይም ደካማ የሚባል ተጫዋች አልነበረም። ግን ደግሞ ብዙ አትሌቶች መቀበል የሚፈሩትን አንድ እውነታ ቀድሞ ተረድቶ ነበር። እሱም ከፍተኛ የሚባል አካላዊ ብቃት አልነበረውም። ፍጥነት ይጎለው ነበር፣ ቅልጥፍና አልነበረውም፣ እንዲሁም የከፍተኛ ደረጃ ስፖርታዊ ጥንካሬ አልነበረውም። አብዛኞቹ ተጫዋቾች ለዓመታት ራሳቸውን በመዋሸት ጊዜያቸውን ያጠፋሉ። ሞሪኖ ግን እንዲህ አላደረገም። እናም ይህ ውሳኔውም ነበር የመጀመሪያው የብልህነቱ መገለጫ የሆነው። ምክንያቱም በስፖርት ዓለም ውስጥ ከሁሉ ይበልጥ ከባድ ነገር ራስን በትክክል ማወቅ ነውና። በወጣትነት ዕድሜው ሞሪኖ አንድ ነገር ተረዳ። እኔ ምናልባት ዓለም አቀፋዊ ተጫዋች ላልሆን እችላለሁ፣ ነገር ግን ዓለም አቀፋዊ የእግር ኳስ አእምሮ መሆን አያቅተኝም ብሎ ማሰብ ጀመረ። ይህ መረዳቱም ነበረ የእግር ኳስ ታሪክ እንዲቀይር መንገድ የከፈተለት። ተጫዋችነቱን ገና በማለዳው አቁሞ ሙሉ ትኩረቱን ወደ አሰልጣኝነትና ወደ ስፖርት ሳይንስ አዞረ።
በታክቲክ ላይ በጣም ባዘነ፣ በአደረጃጀት በስነ ልቦናና በጨዋታ አመራር ላይ ሌሊትና ቀን ደከመ። እሱ ከዚያ በኋላ እግር ኳስን ለመጫወት እየሞከረ አልነበረም። ይልቁንም ከማንኛውም ሰው በተሻለ ሁኔታ እግር ኳስን ለመረዳት እየሞከረ ነበር። እናም ታሪኩ ፍጹም አስገራሚ ወደሆነ ምዕራፍ የሚሸጋገረው እዚህ ፓርት ላይ ነው። ምክንያቱም የሆዜ ሞሪንሆ ወደ ትልቁ የእግር ኳስ መድረክ መግባት የተከሰተው ማንም ሊገምተው በማይችለው እጅግ እንግዳ በሆነ መንገድ ነበር። እሱም በትራንስሌሽን ወይም በትርጉም ስራ ነበር። በ1990ዎቹ መጀመሪያ ላይ ታዋቂው እንግሊዛዊ አሰልጣኝ ቦቢ ሮብሰን ስፖርቲንግ ሊዝበንን ለማሰልጠን ፖርቹጋል ደረሰ። ነገር ግን አንድ ትልቅ ችግር ነበረ። ሮብሰን ፖርቹጋልኛ ማውራት አይችልም ነበር። ስለዚህ ቋንቋውን በደንብ የሚረዳና የእግር ኳስ ጭንቅላት ያለው ሰው ያስፈልገው ነበር። እናም ሆዜ ሞሪንሆ መድረኩ ላይ ታየ። በአሲስታንት ነው አይደለም፣ በአስተርጓሚነት እንጂ። በሚስጥራዊ እውነታ ግን እሱ በትልቅ የእግር ኳስ አመራር ጥበብ ውስጥ ሆኖ ከፍተኛውን ትምህርት ከውስጥ ሆኖ እየቀሰመ ነበር። ሞሪንሆ እንደ ተራ አስተርጓሚ አልነበረም የሚንቀሳቀሰው። አብዛኞቹ አስተርጓሚዎች ቃላትን ብቻ ይደግማሉ። ሆዜ ግን ታክቲኮችን ይተነትን ነበር። ዝርዝር ሪፖርቶችን ያዘጋጅ ነበር። ተቀናቃኞችን በአይነ ቁራኛ ያጠና ነበር። ቦቢ ሮብሰንም ይህ ወጣት ተራ ሰው አለመሆኑን በፍጥነት ተረዳ። ሮብሰን በኋላ ላይ እንደተናገረው ሞሪንሆ ያዘጋጀለት የነበረው የታክቲክ ማህደር ልምድ ካላቸው አንጋፋ አሰልጣኞች ከሚያገኘው ከማንኛውም ነገር በላይ እጅግ ምርጥ ነበር። ምን ያህል አስደናቂ እንደሆነ እስኪ ያስቡት። በ30ዎቹ መጀመሪያ እድሜ ላይ የሚገኝ አንድ አስተርጓሚ ስም ካላቸው አንጋፋ ባለሙያዎች በተሻለ ሁኔታ ከፍተኛ የታክቲክ ትንታኔ ያቀርብ ነበር። ሆዜ ሞሪንሆም የሮብሰን ረዳት አሰልጣኝ ለመሆን የበቃው በትክክል ያኔ ነበር። በአንድነትም የሚከተሉትን ድሎች አሳኩ። የፖርቹጋል ሊግ ሻምፒዮና ዋንጫዎች፣ የፖርቹጋል ካፖች፣ ሱፐር ካፖች። ውሎ አድሮም በምድር ላይ ካሉ ትላልቅ ክለቦች ወደ አንዱ ተሻገሩ። እሱም ባርሴሎና ነበር። ባርሴሎና ሆዜ ሞሪንሆን ለመፍጠር ትልቁን እገዛ አድርጓል። በባርሳ ቤት ሞሪንሆ ከነዚህ ታላላቅ አሰልጣኞች በታች ሰርቷል። ቦቢ ሮብሰን፣ ሉዊስ ቫን ሃል። እሱ የተቃዋሚዎችን አጨዋወት የመተንተን፣ የታክቲክ ዝግጅቶችን የማከናወን፣ የልምምድ እገዛዎች የመስጠትና የኮሚኒኬሽን ስራዎች በበላይነት ያከናውን ነበር። እናም በዚያው ዘመን አንድ ወጣት የባርሴሎና የአማካኝ ተጫዋች ሆኖ ሲያገለግል ነበር። እሱም ፔፕ ጋርዲዮላ ነበር። በወቅቱ ምንም አይነት ጠላትነት አልነበረም። ምንም አይነት ጥላቻ አልነበረም። ምንም አይነት ጦርነት አልነበረም። ይልቁንም እርስ በርሳቸው በጣም ይከባበሩ ነበር። ነገሩን ፍጹም አስገራሚ የሚያደርገው ይህ ነው። በእግር ኳስ ታሪክ ውስጥ የታላቁ የአሰልጣኞች ፉክክር ተምሳሌት የሚሆኑት እነዚህ ሁለት ሰዎች በአንድ ወቅት በባርሴሎና ቤት አንድ የመልበሻ ክፍል ይጋሩና አብረው የታክቲክ ውይይቶችን ያደርጉ ነበር። ነገር ግን ሆዜ ሞሪንሆ እረፍት አልነበረውም ብላችሁ ማጋነን አይሆንብኝ። ምክንያቱም ሆዜ ሞሪንሆ ከረዳት አሰልጣኝነት በላይ የሆነ ፖዚሽን ይፈልግ ነበር። የራሱን ቡድን መገንባት ይሻ ነበር። እናም ውሎ አድሮ ቤኔፊካ ያንን እድል ሰጠችው። ነገር ግን እግር ኳስ ዳግመኛ አዋረደው። ገና 9 ጨዋታዎችን ብቻ እንደመራ አዲስ የክለቡ ፕሬዚዳንት ወደ ስልጣን መጣና ሞሪንሆ ከቦታው አባረረው። ሌላ ተጨማሪ መሰናክል። እግር ኳስ በአንድ ቅጽበት እንዴት ሊያጠፋ እንደሚችል የሚያሳይ ሌላኛው ትልቅ ማሳሰቢያ። የአብዛኞቹ አሰልጣኞች የሙያ ህይወት እዚህ ቦታ ላይ ያበቃል። የሞሪንሆ ግን እንደዛ አልነበረም። ለመሆኑ ሞሪንሆ ከዚህ የቤኔፊካ ውድቀት በኋላ እንዴት ራሱን አድሶ ወደ ፖርቹጋል እግር ኳስ መመለስ እንደቻለና የዓለምን ትኩረት የሳበበት የአስደናቂ ታሪኩ ልነግራችሁ ስለሆነ እዚህ ፓርት ላይ ልብ ብላችሁ ማድመጥ እንዳትረሱ። ሆዜ ሞሪንሆ በዩኒያዎ ዴ ሌሪያ ክለብ ውስጥ ስሙንና ክብሩን መልሶ ከገነባ በኋላ ሁሉንም ነገር የቀየረለትን ያንን ትልቅ የሥራ ዕድል አገኘ። እሱም ኤፍሲ ፖርቶ ነበር። በወቅቱ ደግሞ ፖርቶዎች ከታሪካቸውና ከክብራቸው አንጻር በከፍተኛ ሁኔታ እየተቸገሩ ነበር። ሞሪንሆ ግን ወዲያውኑ ሙሉ በሙሉ ለወጣቸው። የእሱ የታክቲክ መዋቅር ፍጹም ጨካኝና የማይላላ ነበር። ጥንቁቅና የታመቀ መከላከያ ነበረው። ፈጣን ሽግግሮች ወይም ራፒድ ትራንዚሽን ይጠቀም ነበር። ከፍተኛ የአእምሮ ዝግጁነትም ነበረው። ፍጹም የሆነ ዲሲፕሊንም የታጠቀ ነበር። ተጫዋቾች ለሞሪንሆ ዝም ብለው እግር ኳስን አይጫወቱም ነበር። ይልቁንም ለሱ ሲሉ ወደ ከባድ የአእምሮ ፍልሚያ ውስጥ ይገቡ ነበር እንጂ። እናም 2003 እንደ ፈረንጆቹ
ፖርቶ በስኬት ማዕበል ፈነዳ። የፖርቹጋል ሊግ ሻምፒዮን፣ የፖርቹጋል ካፕ አሸናፊ ባለቤት ሆኑ። ነገር ግን የእግር ኳስ ታሪክ ለአንዴና ለመጨረሻ የተቀየረው 2004 እንደገባ ነበር። ምክንያቱም ሞሪንሆ ከፖርቶ ጋር በመሆን የቻምፒዮንስ ሊግ ዋንጫ ማንሳት ቻለ። ከሁኔታዎች አንጻር ይህ በፍጹም ሊከሰት የማይገባ ተአምር ነበር። እሱ ከውድድሩ ውጭ ያደረጋቸውን ክለቦች ብቻ ተመልከቱ። ማንቸስተር ዩናይትድ፣ ሊዮን፣ ዲፖርቲቮ ላኮሩኛ፣ ሞናኮ። እናም በእግር ኳስ ታሪክ ውስጥ ከሁሉ በላይ የሚታወሰውና የማይረሳው ያ ታዋቂ ቅጽበት የተከሰተው በትክክል በዚህኛው የቻምፒዮንስ ሊግ ጉዞ ላይ ነበር። ቦታውም ኦልድ ትራፎርድ ነበር። ማንቸስተር ዩናይትድ ከፖርቶ ጋር ተገናኙ። ፖርቶዎች በጨዋታው ማጠናቀቂያ ላይ ወሳኝ ጎል አስቆጠሩ። በዚያ ቅጽበት ሞሪንሆ ሙሉ የሜዳውን መስመር በአስደናቂ ፍጥነት እየሮጠ በደስታ እየጮኸና እየፈነጠዘ ሲያከብር ታየ። ያ ደግሞ ዝም ብሎ ተራ የደስታ አገላለጽ ስሜት አልነበረም። ያ ለመላው ዓለም የተነገረ ትልቁ አዋጅ ነበር። እዩኝ፣ እኔ የዚሁ ትልቅ መድረክ ባለቤት ነኝም አለ። ይህ ቅጽበት ሆዜ ሞሪንሆ በመላው ዓለም እግር ኳስ ውስጥ ከፍተኛ መነጋገሪያና ስሙ በስፋት የሚነሳ አሰልጣኝ ለመሆን የበቃበት ትልቁ የታሪክ ምዕራፍ ነበር። መላው አውሮፓ የእሱን ድምፅ በጥሞና አዳመጠ። ለመሆኑ ይህ የፖርቶ አስደናቂ ታሪክ ካበቃ በኋላ ሞሪንሆ ወደ እንግሊዝ ፕሪሚየር ሊግ ተሻግሮ እኔ ልዩ ሰው ነኝ ወይም አይ አም ስፔሻል ዋን በማለት በቼልሲ ቤት እንዴት አዲስ ታሪክ መጻፍ እንደጀመረና ከሰር አሌክስ ፈርጉሰንና ከአርሰን ቨንገር እንዴት ጦርነት እንደከፈተ ማየት እንጀምራለን። 2004 ላይ በሮማን አብራሞቪች የሚመራው የቼልሲ ቡድን ሆዜ ሞሪንሆን አስፈረመ። እናም የእንግሊዝ እግር ኳስ ለዚህ አይነት መናወጥ ፈጽሞ አልተዘጋጀም ነበር። የመጀመሪያው ጋዜጣዊ መግለጫው ወዲያውኑ ታሪካዊ ሆነ። እኔ ልዩ ሰው እንደሆንኩ አስባለሁ አለ። ይህች ነጠላ ጥቅስ ብቻዋን ሙሉ አንድ አዲስ ታሪክና ዝና ገነባች። ነገር ግን ሞሪንሆን እጅግ አስፈሪ ያደረገው ዋናው ነገር ይህ ነበር። የተናገረውን በተግባር አሳይቶ ማስመስከሩ ነው። ቼልሲ ወደ አሸናፊ ማሽንነት ተቀየረ። ቀዝቃዛ፣ ውጤታማና በስሜት የማይበገር ቡድን ሆነ። በ2004 እና 5 የፕሪሚየር ሊግ የውድድር ዘመን የተቆጠረባቸው ጎል 15 ብቻ ነበር። ያ ታሪካዊ ክብረ ወሰን አሁንም ድረስ አልተሰበረም። የቡድኑም ዋና የጀርባ አጥንት የሚባሉ ተጫዋቾች ነበሩ። ፍራንክ ላምፓርድ፣ ዲዲዬ ድሮግባ፣ ጆን ቴሪ፣ ሪካርዶ ካርቫልሆ፣ ክሎድ ማኬሌሌ፣ አሪየን ሮበን፣ ጆ ኮል። ነገር ግን የሞሪንሆ ትልቁ መሳሪያ ታክቲክ ብቻ አይደለም፣ ስነ ልቦናዊ ጭምር ነበር። ሆዜ ሞሪንሆ እዚህ ፓርት ላይ ትልቁ ሳይኮሎጂካል ማኒፑሌተር የሆነበት ፓርት ነው። ከሊቨርፑል ጋር በነበረው ጨዋታ የአንፊልድ ስቴዲየምን ደጋፊዎች ዝም እንዲሉ በእጁ ምልክት አሳየ። ከባርሴሎና ጋር በነበረው ፍልሚያ ደግሞ ከተጣለበት የቅጣት እገዳ ደንብ ለማምለጥ ሲል በልብስ ማጠራቀሚያ ቅርጫት ውስጥ ተደበቀ። ይህንን ሰው ፈጥራችሁ አምጡት ብትባሉ እንኳን ልታመጡት አትችሉም። ሞሪንሆ እግር ኳስን ወደ ቲያትር መድረክነት ቀየረው። እያንዳንዱ ጨዋታ መዝናኛ ሆነ። እያንዳንዱ ቃለ መጠይቅ የጋዜጦች ዋና አርዕስት ሆነ። እያንዳንዱ ባላንጣነት ደግሞ ወደ ግላዊ ጦርነት ተለወጠ። ቼልሲ ማሸነፉን ቀጠለ። የእንግሊዝ ፕሪሚየር ሊግ፣ የኤፍኤ ካፕ፣ የሊግ ካፕ፣ የኮሚኒቲ ሺልድ፣ የሊጉን ዋንጫ በተከታታይ ዓመት አነሳ። የእንግሊዝ እግር ኳስ አዲስ ንጉሥ አግኝቶ ነበር። ነገር ግን የሞሪንሆ ግትር ባህሪ ውሎም ማድሮም ከፍተኛ ጫና ማሳደሩ አይቀርም። ያ ጫና ደግሞ ከፍተኛ ፍንዳታዎችን ይወልዳል። በእግር ኳስ ታሪክ ከተመዘገቡት እጅግ አስደናቂና እንግዳ የሆኑ ታሪኮች የሞሪንሆ ውሻን ያካትት ነበር። የሀገሪቱ ባለስልጣናት የክትባት ደንብን መተላለፍ በሚል ምክንያት የዮርክሻየር ቴሪየር ዝርያ የሆነው የእሱን ውሻ ለይቶ ማቆያ ወይም ኳራንቲን ውስጥ ሊያስገቡት ፈለጉ። ልጆቹ ውሻውን በጣም ይወዱት ነበር። ሞሪንሆ በከፍተኛ ሁኔታ ደነገጠ። ታዲያ ምን አደረገ? ሆዜ ሞሪንሆ ያደረገው ነገር በጣም ያስቃል፣ በጣምም ይደንቃል። ውሻውን ቦርሳው ውስጥ በመክተት በመስኮት በኩል አመለጠ። ይህ ታሪክ የፈጠራ ታሪክ ሊመስላችሁ ይችላል፣ ግን አይደለም። በወቅቱ ሕግን በማደናቀፍ ወንጀል ጭምር በቁጥጥር ስር ውሎ ነበር። እናም በሆነ ተአምር የቼልሲ ደጋፊዎች ነገሩን ወደ ትልቅ የድጋፍ ንቅናቄ ቀየሩት። የሞሪንሆ ውሻ ይፈታ እያሉ መጮህ ጀመሩ። ይህ ታሪክ ትልቅ ትርጉም አለው፣ ምክንያቱም አንድ በጣም ወሳኝ እውነትን ያሳያል። ከዚህ ሁሉ ትዕቢትና ግትርነት በስተጀርባ ሞሪንሆ እጅግ ስሜታዊ የሆነ ሰው ነው። ከዓመታት በኋላም ይህንን ስሜታዊ ገጽታው ማየት ችለናል። በተለይም የቶተንሃም ዘጋቢ ፊልም ወይም ዶኩመንተሪ በሚቀረጽበት ወቅት ውሻው በመሞቱ ምክንያት በህዝብ ፊት በተሰበረ ስሜት ሲያለቅስ ታይቷል። ሞሪንሆ ከቼልሲ ከወጣ በኋላ እንደ ዋና አሰልጣኝ ሆኖ ወደ ባርሴሎና ለመመለስ ተቃርቦ ነበር።
በወቅቱ በነበሩ በርካታ ዘገባዎች መሰረት ባደረገው ንግግር የክለቡን የቦርድ አባላት በከፍተኛ ሁኔታ አስደምሞ ነበር። ነገር ግን አንድ ሰው ያ ዝውውር በሚስጥር እንዳገደው ይነገራል። ያ ሰውም ዮሃን ክራይፍ ነበር። በሞሪኖ ምትክ ባርሴሎናዎች ፔፕ ጋርዲዮላን መረጡ። ያ ውሳኔ ደግሞ የእግር ኳስን ታሪክ ለዘላለም ቀየረው። ምክንያቱም ሞሪኖ ያ ውሳኔ ፐርሰናል አድርጎ ነበር የወሰደው። በባርሴሎና ምትክ ታዲያ እሱ ጣሊያኑን ኢንተር ሚላንን ተቀላቀለ። እናም በዚያ በእግር ኳስ ታሪክ ውስጥ ካሉ ምርጥ የታክቲክ ቡድኖች አንዱን ገነባ። እናም በዛን ሰዓት ዌስሊ ስናይደር፣ ዲያጎ ሚሊቶ፣ ቲያጎ ሞታ፣ ሳሙኤል ኤቶ በክለቡ ውስጥ ይገኙ ነበር። እናም 2010 ላይ ኢንተር ሚላን ሁሉንም ነገር አሸነፈ። የሰሪኤ ሻምፒዮን፣ የኮፓ ኢታሊያ፣ የቻምፒዮንስ ሊግ አሸናፊ ሆኑ። የሶስትዮሽ ዋንጫ ወይም ዘ ትረብል የሚባለው ዋንጫ ነበር። ነገር ግን ታሪኩን ፍጹም የተለየ የሚያደርገው ወሳኝ ቅጽበት የተከሰተው በቻምፒዮንስ ሊግ የግማሽ ፍጻሜ ውድድር ላይ በጋርዲዮላ ባርሴሎና ላይ ነበር። የሞሪኖ ኢንተር ማለቂያ የሌለውን የባርሳን አስፈሪ ግፊት በጽናት ተቋቋመ። እንደ እውነተኛ ተዋጊዎች ተከላከሉ። በአንድነት መከራን ተቀበሉ። በአንድነት ተዋጉ። በመጨረሻም በታሪክ ውስጥ በምርጥነቱ ወደር የማይገኝለት ያንን ታላቅ የባርሴሎና ስብስብ ከውድድሩ ውጭ ያደረጉት። ከዚያም ሞሪኖ በካምፕኑ ልክ አእምሮ እንደሳተ ሰው እንደነቀለ ሰው ደስታውን መግለጽ ጀመረ። በሜዳው ላይ ሮጠ፣ ተንሸራተተ፣ ጮኸ። ፍጹም የሆነ ድንቅ ስሜት ነበር። ያ ድል የታክቲክ ብልጫ ብቻ አልነበረም፣ ይልቁንም ግላዊ አጸፋ በቀል እንጂ። ግን ደግሞ ሞሪኖ የጋርዲዮላን ባርሴሎና በሀገር ውስጥ ሊግም ጭምር ለመገዳደር ወደ ስፔኑ ሌጋሲ ሪያል ማድሪድ እንዴት ተሻገረ? ሪያል ማድሪድ ሆዜ ሞሪኖን የቀጠረው ለአንድ ዓላማ ብቻ ነበር። እሱም ባርሴሎናን ድባቅ ለመምታት ነበር። ታሪኩ ያ ብቻ ነበር። በወቅቱ የጋርዲዮላ ባርሳ ሊቆም የማይችል ኃይል ይመስል ነበር። ሊዮኔል ሜሲ ወደ ፍጹም አስፈሪነት እየተሸጋገረ ነበር። ዣቪና ኢኒየስታ ደግሞ ልክ እንደ ቼዝ ሊቃውንት ሙሉ እግር ኳሱን በቁጥጥር ስር አድርገውት ነበር። እናም የሞሪኖ የመጀመሪያው የኤል ክላሲኮ ፍልሚያ በታላቅ ውርደት አበቃ፣ 5-0። ይህ በአሰልጣኝነት ታሪኩ የገጠመው እጅግ የከፋ ሽንፈት ነበር። ነገር ግን ሞሪኖ መቼም ቢሆን ለረጅም ጊዜ ወድቆ አይቀርም። ሪያል ማድሪድን በአካላዊም ሆነ በአእምሯዊ ብቃት ሙሉ በሙሉ ቀየረው። ጨካኝና አስገዳጅ ጫና፣ የመብረቅ ፍጥነት ያለው መልሶ ማጥቃት፣ የስነ ልቦና ጦርነት በመጠቀም በድንገትም ኤል ክላሲኮ የመላው እግር ኳስ ዓለም ማዕከል ሆነ። በ18 ቀናት ውስጥ ብቻ 4 የኤል ክላሲኮ ጨዋታዎች ተደረጉ። በላሊጋ፣ በኮፓ ዴል ሬ ፍጻሜ፣ በቻምፒዮንስ ሊግ የግማሽ ፍጻሜ እግር ኳሱ ወደ ፍጹም ምስቅልቅልነት ተቀየረ። ሮናልዶ ከሜሲ ጋር፣ ፔፕ ከሞሪኖ ጋር፣ ባርሴሎና ከማድሪድ ጋር። ይህ ከዚህ በኋላ ስፖርት አልነበረም፣ ይልቁንም ዓለም አቀፋዊ ጦርነት ይመስል ነበር። ሞሪኖ ደግሞ ሁሉም አይነት የሥነ ምግባርና የስሜት ድንበሮችን ጥሶ አለፈ። ከዳኞች ጋር ተጣላ። ዩኢኤፍኤን በህዝብ ፊት በከፍተኛ ሁኔታ አጠቃ። የባርሴሎናውን ረዳት አሰልጣኝ ቲቶ ቪላኖቫን አይኑን በጣት ወጋው። ተቀናቃኞቹን ያለማቋረጥ ከሰሰ። በክለቦች መካከል ዘላቂ ውጥረት ፈጠረ። ነገር ግን እዚህ ፓርት ላይ ልብ መባል ያለበት ነገር ይህ ነው። ከማንኛውም ሰው በላይ ፔፕ ጋርዲዮላ በስነ ልቦና እጅግ የከፋ ፈተና ውስጥ እንዲገባ አደረገው። የፔፕ ባርሴሎና የስሜት ስንጥቆችን ማሳየት ጀመረ። እናም ውሎ አድሮ ጋርዲዮላ ፍጹም በሆነ ድካም ተዳክሞ ከባርሴሎና መልቀቁን አስታወቀ። ሞሪኖ በዚህ ሰዓት የተሰጠው ተልዕኮ በከፊልም ቢሆን አጠናቋል። ለመሆኑ ይህንን ታላቅ የባርሴሎናን የበላይነት ከሰበረ በኋላ ሞሪኖ ከማድሪድ ቤት ከክሪስቲያኖ ሮናልዶ ከአይከር ካሲያስ እና ከክለቡ ከፍተኛ አመራሮች ጋር እንዴት ከባድ ግጭት ውስጥ ገብቶ ለመውጣት ተገደደ? አሁን ደግሞ የማይመችና አስገዳጅ የሆነ እውነትን ማየት ይኖርብናል። የሞሪኖ የአመራር ዘይቤ ውሎ አድሮ ወደ ፍጹም አጥፊነት ሊቀየር ይችላል። እሱ አብዛኛውን ጊዜ ተጫዋቾቹን የሚያነቃቃው በግጭት፣ በማዋረድ፣ በስነ ልቦና ጫናና በመካከላቸው ልዩነትን በመፍጠር ነበር። አንዳንድ ተጫዋቾች በዚህ አይነቱ ከባድ ግፊት ውስጥ ራሳቸው አሳድገው ውጤታማ ይሆናሉ። ሌሎች ግን ሙሉ በሙሉ ይሰበራሉ። በሪያል ማድሪድ ቤት የነበረው እውነታም ይህን ያሳያል። መስዑድ ኦዚል ከሱ ጋር በከፍተኛ ሁኔታ እንደተጋጨ ይነገራል። ፔድሮ ሊዮን በጋዜጣዊ መግለጫ ላይ በህዝብ ፊት ተዋርዷል። ከታዋቂው ግብ ጠባቂ አይከር ካሲያስ ጋር ያለውን ግንኙነት ፍጹም ተበላሽቷል።
በመልበሻ ክፍል ውስጥ የነበረው ክፍፍልና መቃቃር ከቀን ወደ ቀን እየሰፋ ሄደ። እናም ሞሪንሆ አንዳንድ ጊዜ ቀይ መስመሮችን ፈጽሞ ይጥሳቸው ነበር። ለምሳሌ ያህል በቻምፒዮንስ ሊግ ውድድር ላይ የቅጣት እገዳ ደንቦችን ለራሱ በሚጠቅም መልኩ ለመቀየር ሲል ተጫዋቾቹ ሆን ብለው ቀይ ካርድ አይተው ከሜዳ እንዲወጡ ትዕዛዝ አስተላልፈዋል። ነገሩ የብልህነት ነበር፣ ፍጹም ጭካኔና ተንኮል የተሞላበትም ነበር። ግን ደግሞ ይህ ነገር የሞሪኖ መገለጫ ነበር። አያችሁ፣ ሞሪኖ ያደገበትና የሚያምንበት አንድ ነገር አለ። እሱም እግር ኳስ ማለት ጦርነት ማለት ነው። በጦርነት ውስጥ ደግሞ ከስነ ምግባር ይልቅ ጥቅምን ማግኘትና ማሸነፍን የሚባሉ ነገሮች ማስቀደም ይኖርባቸዋል። ለመሆኑ በማድሪድ ውስጥ የተፈጠረው ከባድ የመልበሻ ክፍል መከፋፈል ሞሪንሆ እንዴት ከማድሪድ እንዲለቅ አደረገው? 2013 ላይ ሞሪንሆ ወደ ቼልሲ ሲመለስ ደጋፊዎቹ ልክ አንድ ንጉሥ ወደ መንበረ ዙፋኑ እንደተመለሰ አድርገው መጮህና ማድመቅ ጀመሩ። እናም መጀመሪያ ላይ ስኬቱም አብሮት ተመልሶ ነበር። ቼልሲም የእንግሊዝ ፕሪሚየር ሊግ እና የሊግ ካፕ አሸናፊ ሆነ። ነገር ግን ይህ የሁለተኛው የቼልሲ ዘመኑ አንድ በጣም አደገኛና ተደጋጋሚ ባህሪውን በግልጽ አሳየ። የሱ የስሜት ጥንካሬና ግትርነት እጅግ በጣም ይለበልባል። ውሎ አድሮም ግንኙነቶች መሰባበራቸው አይቀሬ ይሆናል። በዚህ ቆይታው የተከሰተው ትልቁና አስከፊው ውዝግብ የክለቧን ዶክተር ኤቫ ካርኖሬን ያካተተ ነበር። ኤደን ሃዛርድን ለማከም ወደ ሜዳ በመግባቷ በጋዜጣ መግለጫው ላይ እሷን ሰደባት። የቀረበበት ተቃውሞና ወቀሳ ልነግራችሁ አልችልም። ነገር ግን እስከ ሕግ መድረክ ድረስ የደረሰ ትልቅ የህዝብ መነጋገሪያ ሆነ። እናም በድንገት የሞሪኖ ገጽታ ተቀየረ። ለዓመታት በእግር ኳሱ ዓለም ውስጥ የሚወደድ ክፉ ጠላት የነበረ ሰው አሁን ግን ብዙዎች እንደ ጨካኝና ይቅርታ እንደማያውቅ ጨለማ ሰው አድርገው ይመለከቱት ጀመር። ውሎ አድሮም የድሬሲንግ ሩሙ ቁጥጥር ከእጅ ወጣ። ቼልሲ ከውስጥ ተፈረካከሰ። እናም ሞሪኖ ከስራው ተባረረ ዳግመኛ። ለመሆኑ ከዚህ ሁለተኛ የቼልሲ ውድቀት በኋላ ሞሪኖ ወደ ቀድሞ ባላንጣው ክለብ ማንቸስተር ዩናይትድ አቅንቶ በኦልድ ትራፎርድ አዲስ የታሪክ ምዕራፍ ለመክፈት እንዴት እንደሞከረ እነግራችኋለሁ። እዚህ ፓርት ላይም ልብ ብላችሁ እንድታደምጡኝ እፈልጋለሁ። አያችሁ፣ ሆዜ ሞሪኖ ማንቸስተር ዩናይትድን ሲቀላቀል የመላው እግር ኳስ ዓለም ግምትና ተስፋ በከፍተኛ ሁኔታ ናረ። ነገር ግን እውነተኛው ነገር እንነጋገር ከተባለ ብዙዎች ለማመን ባይፈልጉም እሱ በኦልድ ትራፎርድ ቤት ስኬታማ መሆን ችሎ ነበር። ቡድኑን በመምራት የዩሮፓ ሊግ፣ የሊግ ካፕ፣ የኮሚኒቲ ሺልድ አሸንፏል። በተጨማሪም ብዙዎች ደካማና ጉድለት የበዛበት ነው ብለው የሚገምቱት ያንን ስብሰባ ይዞ በእንግሊዝ ፕሪሚየር ሊግ ሁለተኛ ደረጃን ይዞ ማጠናቀቅ ቻለ። ያንን የሁለተኛ ደረጃ ስኬቱን ሞሪኖ በኋላ ላይ በአሰልጣኝነት ታሪክ ውስጥ ካከናወናቸው ትልልቅ ስኬቶቹ መካከል አንዱ እንደሆነ በኩራት ተናግሯል። ምናልባትም አልተሳሳተም ነበር። ነገር ግን እንደተለመደው የሞሪኖ አሮጌው ባህሪ ዳግም መታየት ጀመረ። ተጫዋቾችን በህዝብ ፊት በግልጽ መተቸት፣ የመልበሻ ክፍል ውጥረት፣ ከተጫዋቾች ጋር የሚፈጠሩ ግጭቶች፣ በተለይም ከፖል ፖግባ ጋር የነበሩ አለመግባባት። የዚህ ዘመን ዘመናዊ ተጫዋቾች የሞሪኖን ግትርና ግጭት ቀስቃሽ አመራር ዘይቤ ከቀን ወደ ቀን መቋቋም አቃታቸው፣ አጥብቀውም ተቃወሙት። በመጨረሻም የዩናይትድ የበላይ አመራሮች ከአሰልጣኙ ይልቅ ተጫዋቾቹን መምረጥ የተሻለ ሆኖ አገኙት። ሞሪኖም በውስጡ ባደረበት መከፋትና ቁጭት ምክንያት ኦልድ ትራፎርድን ለቆ ወጣ። ነገር ግን አሁንም ቢሆን እጁን አልሰጠም ነበር። በጋዜጣዊ መግለጫ ላይ ጣቶቹን እያሳየ እንዲህ ሲል ተናገረ። እኔ የ3 ፕሪሚየር ሊግ ዋንጫዎችን ማሸነፍ ችያለሁ፣ ስለዚህ ክብር ይኑራችሁ። ልክ እንደተለመደው የሆዜ ሞሪኖ መገለጫ ባህሪ ነው። ለመሆኑ ከማንቸስተር ዩናይትድ መባረር በኋላ ሞሪኖ ወደ ቶተንሃም በመቀጠልም ወደ ጣሊያኑ ሮማና ወደ ቱርኩ ፌነርባቼ ያደረገው ጉዞ የእሱን ታላቅ ሌጋሲ እንዴት አጠናቀቀው? እንዴትስ ወደ የእግር ኳስ የመጨረሻው ታላቅ አሸናፊነትና ክፉ ጠላትነት ቀየረው? በቶተንሃም የነበረው ቆይታ እጅግ በጣም አልፎ አልፎ የሚታየውን አንድ ነገር በግልጽ አሳየን። እሱም ስሜቱ የተሰበረና በቀላሉ ሊጎዳ የሚችል ሞሪንሆን ነበር። ልክ እንደ አንድ ታላቅ መካሪና አባት ሆኖ ዴሊ አለን በቁጭት ሲያነቃቃው ተመልክተናል። ተጫዋቾቹ በሜዳ ላይ ዝም ብለው የዋህ መሆን የለባቸውም፣ ይልቁንም ብልህና ጨካኞች መሆን እንዳለባቸው ሲያስገድዳቸው ተመልክተናል። እናም ከሁሉም በላይ በሚያሳዝን ሁኔታ በሞተው ውሻው ምክንያት ከልቡ ሲያለቅስም አይተናል። ለዓመታት ሰዎች ስለ ሞሪኖ ያዩት የነበረው ነገር ግትርነት ባህሪው ነበር። ግን ደግሞ በስተመጨረሻ ያ ፍጹም እንግዳና አስገራሚ የሆነ መጨረሻ መጣ። ቶተንሃሞች የሊግ ካፕ ፍጻሜ ጨዋታ ሊያደርጉ በጥቂት
ጥቂት ቀናት ብቻ ሲቀራቸው ሞሪኖን ከስራው አባረሩት። እናም ቶተንሃሞች በፍጻሜው ተሸነፉ። በእርግጥም መሸነፍ ነበረባቸው፣ ምክንያቱም የእግር ኳስ አስቂኝ እውነታ ሞሪኖን በሄደበት ሁሉ በጥላነት ይከተለዋልና። ለመሆኑ ይህ ከቶተንሃም መባረር በኋላ ሞሪኖ ወደ ጣሊያኑ ኤኤስ ሮማ አቅንቶ የአውሮፓ ኮንፈረንስን ሊግ ዋንጫን በማንሳት እንዴት ታሪካዊ ሌጋሲውን አሳደሰ? አያችሁ፣ ሞሪኖ ወደ ኤኤስ ሮማ እንደተቀላቀለ ሰዎች የሞሪኖ የአሰልጣኝነት ዘመን ፍጹም አክትሞለታል ብለው ገምተው ነበር። ነገር ግን ሞሪኖ በዚህ ነገር አልተስማማም ነበር። እናም የሮማ ደጋፊዎችና ተጫዋቾች ወዲያውኑ በሱ ላይ ፍጹም እምነት አሳደሩ። እናም 2022 ላይ ሮማ ታሪካዊውን የዩሮፓ ኮንፈረንስ ሊግ ዋንጫን ማንሳት ቻለ። ይህም ክለቡ ከበርካታ አስርት ዓመታት በኋላ ያገኘው የመጀመሪያው ትልቅ የአውሮፓ መድረክ ዋንጫው ነበር። በዚያው ቅጽበት ሞሪኖ በደስታ ለቀሰ። ምክንያቱም ከዚህ ሁሉ ትዕቢትና ግትርነት በስተጀርባ ስኬት ማለት ለሱ ትልቅ ትርጉም አለው። እናም በኋላ ላይ ያሸነፋቸው ሶስቱንም የዩኢኤፍኤ ትልልቅ ዋንጫዎች ክንዱ ላይ በንቅሳት አስቀረጻቸው። የቻምፒዮንስ ሊግ ዋንጫ፣ የዩሮፓ ሊግ ዋንጫ፣ የኮንፈረንስ ሊግ ዋንጫ። ሆዜ ሞሪኖ የእግር ኳስን ታሪክ ለዘላለም ቀይሮታል። ይህንን ያደረገው በታክቲክ ረገድ ብቻ አይደለም፣ ይልቁንም በስሜት በስነ ልቦናና በባህል ጭምር እንጂ። እሱ አሰልጣኞችን ወደ ታዋቂ ቪአይፒ ሴሌብሪቲነት ቀይሯቸዋል። እናም በሆነ ተአምር ከነዛ ሁሉ ግጭቶችና ትዕቢቶች በኋላ አሁንም ድረስ ደጋፊዎችና ተጫዋቾች ያከብሩታል። ሞሪኖ ማለት በተቃርኖዎች የተሞላ ህያው ሰው ነው። ትዕቢተኛ ግን ደግሞ ስሜታዊ፣ ጨካኝ ግን ደግሞ ታማኝ፣ ተከላካይ ግን ደግሞ አዝናኝ፣ ራስ ወዳድ ነገር ግን ተከታዮችን በደንብ የሚጠብቅ ሰው። ሞሪኖ እኔ ልዩ ሰው ነኝ ሲላችሁ እመኑት፣ በጣም ልዩ ሰው ነው። ይህ አደስ ክሪኤቲቭ ነው። እስካሁን ድረስ ቪዲዮአችን ኢንጆይ እያደረጋችሁት ከሆነ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ የምትለው በተን መንካት እንዳረሱ። ቀጣይ ባበደለት ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛል።